subscribe ስትለምን ዱንያ አኺራን አላህ እንዲያሳምረው አላህን ለምን ረጅም ነገር ለምን አላህ ሀብታም ነው ያ ረብ በአንድ ስቱዲዮ ስጠኝ አትበል አላህ ለጋሽ ነው ሰፊ ለምን ጀነትን ስትጠይቁ ጀነቱን ፊርደውስን ለምን ዋሉ ነብዩ ሰለላሁ ዐለይሂ ወሰለም ትልቁን ጀነት ታዲያ ዱንያ አላህ ለጋሽ ነው ወላሂ አላህን ሰፊ ነገር ለምን ከምንም በላይ ዲንህ ላይ ጠንካራ እንድትሆን በዱንያ ሳትሸወር ሳትታለል ምን ሳትል ቀጥ ብለህ እንድትሄድ የመጀመሪያው ዱዓ ይሄው በእስልምና ላይ እንድትጸና ዱዓ አድርግ በሰላት ላይ እንድትጸና ዱዓ አድርግ በዚክር በዱዓ እንድትጸና ዱዓ አድርግ ኸይር ነገር ላይ እንድትጸና ዱዓ አድርግ ያን ስታደርግ ዱንያ አኺራ ይሟላል በዚህ ነው እኮ ዱዓ ስናደርግ ሰላት ላይ ራሱ የምንለው ዱዓ አለ አይደል بين السجود بين سجدتين بين السجودዎች መካከል ላይ ቁጭ ብለን የምናደርገው ዱዓ አለ رب اغفر لي وارحمني واهدني وارزقني እንላለን ጌታዬ ማረን እዘንልኝ ትክክለኛው መንገድ ምራን ለግሰኝ እስቲቃማ ጽናት እዘንልኝ ማረኝ ይሄ መለየት የለበትም ዱንያ ላይ እኮ ዱዓ ራሱ ሲደረግ ትልቁ ዱዓ ምንድነው ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ጌታችን ወይ በዱንያ ሐሰና የዱንያ ሐሰና ማለት ነው ነገር ሐሰና እኮ ይተባል የዱንያ ሐሰና ማለት መልካም ነገሮች በአጠቃላይ የዱንያ ሐሰና ዒልም ቤት ጥሩ ሚስት ጥሩ ጎረቤት ጥሩ ባል ጥሩ ልጅ ሀብት ምናምን ሁሉም ይካተታል وفي الآخرة حسنة بآخرة حسنة يا آخرة حسنة من جنة جنة وقنا عذاب النار كيسان قطع طبقا كلهم يكاتبت ስለዚህ አራተኛው ዱዓ ነው አምስተኛው ከርዝቅ ሰበቦች መካከል ዛሬ የምናየው አተወኩል በአላህ መመካት ተወኩል የኢባዳ ትልቁ ኢባዳ ተብሎ የሚጠራው ልቡል ኢባዳ ተወኩል ዛሬ ከኛ ተገፈፈ ሀብት ሲመጣ በሀብት ትመካለህ ስልጣን ሲመጣ በስልጣን የኔ ዘር የኔ እንትን አትበል በማን ትመካ በአላህ ተመካ ፊርዓውን ከኔ በላይ እኮ አላህ አዋረደው አላዋረደው ሙሳ ደግሞ ወደ ማን ተጠጉ ወደ አላህ አይደል ፊርዓውን ሲያሳድዳቸው ለፊታቸው ቀይ ባህር አለ ከበስተጀርባቸው ፊርዓውን ከነሰራይተዋል ያ ሙሳ ኢና ለሙድረኩን አሉ ሙሳ አዝቦት ሙሳ ወይ ተደረሰብን አስጨረስከና ከላ በጭራሽ አለ ኢነማ ያ ረቢ ጌታዬ ከኔ ጋር ነው ሰይህዲን ምን ማድረግ እንዳለብኝ ያመላክተኛል አላህ ወደሱ የተደገፉትን ወላሂ አሳፍሯል በጭራሽ በል ሙሳው እንግዲህ ያቺን ያስካት ዘንጋለች ዱላ አለቻቸው ባህሯን ቸብ አርጋላቸው ባህሩ ሲመቱት ድልድዩን 12 ቦታ ተሰነጣጠቀ 12 ጎሳዎች ነገዶች ነበሩ ይባላል በዛው አለፉ ለአላህ ቀላል ነው ኢብራሂም አለይሂ ሰላም ለወራት የተቀጣጠለ እሳት ላይ አስፈንጥረው ወረወሯቸው ጌታዬ ወይ አንተ በሰማይ ብቸኛ ተመላኪ ነህ በምድር ላይ ብቸኛ ባሪያህ ነኝ አንተን መገዛ ካንተ ውጭ ማንም የለኝም ድረስልኝ ጅብሪል አግስላቸው በጭራሽ አንተን ፍጡር እኔም ፍጡር ከማን ነው የምጠብቀው ከአላህ ሐስቢየላህ ወኒዕመል ወኪል አላህ በቂ ነው ምንኛ ማረ መመኪያት ነው አሁንም ሐስቡላህ ወኒዕመል ወኪል በቂያችን ማን ነው አላህ ነው ማንም ቢያስብ የፈለገውን ተንኮል ፓርላማ ላይ ቢሰባሰብ የፈለገውን እቅድ ቢያወጣ ወላሂ መመኪያችን አላህ ነው ومكر الله والله خير الماكرين كلما أوقدوا نارا لحرب كل جزء بطورنا تسعة بلو قصو قطر مئات أفهمنا الله سورة المائدة لين نتناقروا يفلقتهم كل بيسر مسلو أباكاتشن مانا الله نو والله ما يساكالت إبراهيم من آية كتعطل أسات
ዑለማዎቹ ሲናገሩ ሰማይ ላይ የሚያበሩ የሚበሩ አዕዋፍን ጭምር የሚጠልፍ የሆነ ከርቀት ነው አስፈንጥሮ የለቀቋቸው። አላህ ወደ እሱ የተጠጉትን ነውና አያሳፍርምና ለእሳት ትእዛዝ ላከላት። ያ ናሩ አንቺ እሳት ወይ ኩኒ በርደን ወሰላመን አላ ኢብራሂም፣ በኢብራሂም ላይ ቀዝቀዝ በይ፣ ቅዝቃዜው መዓዛ እንዳደርግ፣ ወሰላመን ሰላሙኝ አላ ኢብራሂም፣ በኢብራሂም ላይ ብሎ አላህ አሳጠረው። እስቲ አጥንቱ ጠርፏል ሰው ብሎ ሲመጡ ኢብራሂም ምንም ሰውነታቸው እሳት ሳይነካ አላህ ነጃ አላቸው። በአላህ መመካት ነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦቹ በአንድ ወቅት በአላህ ላይ የሆነ ጦርነት ላይ ሄደው ሲመለሱ ነቢዩ እንዳናስቸግር ብለው ገለል ብለው ተቀመጡላቸው፣ እንዳንረብሻቸው ብለው። ነቢዩ ትንሽ እንቅልፍ ሸለብ አድርጓቸው ሰይፋቸውን አንጠልጥሎ ባሉበት ሰዓት አንዱ ሙሽሪክ መጣና ሰይፉን መዘዘና ነቢዩ አንገት ላይ አስቀመጠና ያ ሙሐመድ መን የምነዑከ ሚኒ፣ ሙሐመድ ወይ ከኔ የሚከላከልልህ ማን ነው አላት። የእኛ ባህሪ ምንም በአላህ ከነቢዩ አንደበት የአላህ ስም ሲወጡት እስቲ ሳሉት አስቡት። አላህ አላህ ነው አሉት። ወደቀ ከእጁ። ነቢዩም ይዘው ከኔስ ማን ይከላከልልሃል አሉት። አላህን አቅማን አቅ እንደው አይፈታ ቸርነት ጥሩነት ካልሆነ ቃል አስገቡት በእሳቸው ላይ እንዳይዘምት፣ ከእሳቸው ጋር ጦርነት የሚዋጉ ጋር ከእነሱ ጋር እንዳይተባበር ቃል አስገብቶ ለቀቁት። አዛኝ ናቸው፣ የሚበቀሉ ነቢይ አይደለም። በአላህ መመካት፣ በአላህ መመካት። በአላህ መመካት ሲባል አስተሳሰባችንን እናስተካክል። ተወኩል ሲባል ሰበቦች አሉት። አንዳንድ ሰው በአላህ እመካለሁ ስራ አይሰራም ምን አይልም፣ እኔ በአላህ እመካለሁ። ላ ሰበብ እኮ አለ። ሰበብ ማድረስ ካደረስን በኋላ ጠቅላላ አድርገን ወደ ማን የምናዞረው? ወደ አላህ። አንድ ሐዲስ ልንገራችሁ። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ለው አነኩም ተወከልቱም አለላህ፣ እናንተ እኮ በአላህ ላይ ሐቀ ተወኩል ትክክለኛ መመካት ብትመኩ ለረዘቀኩም ይረዝቃችሁ ነበር። ከማ የርዝቁ ጠይራ አዕዋፍን ወፍን እንደሚረዝቅ፣ ተግዱ ሒማሰን ጠዋት ስትወጣ ባዶ ሆዷን ትወጣለች፣ ወተሩሁ ቢጣነን ስትመለስ ደግሞ ሆዷን ሞልታ ትመለሳለች። አያችሁ፣ ጎጆዋ ላይ ስትወጣ ባዶ ናት። የፈለፈለቻቸው ጫጩቶቹ እርቧቸዋል። ወጣች እህል በረንዳ በጠዋት ጤፍ አለ ስንዴ አለ የሆነ ምስር አለ በወጣች። በማን ግን ተመክታለች? በአላህ። ግን ምንድን ነው የሚያሳየት? ሰበብ አድርሳለች አልደረሰችም? ወፏ እዛው ጎጆዋ ላይ ተቀምጣለች? ሄዳለች አልሄደች? እንዳሉት ወጣች ሄደች። ስትመለስ ግን አላህ ሆዷን ሞልቷት መለሳት። በአላህ ተመክታ ወጣች። ስለዚህ ነጋዴ ልብስ ከሆነ አስተካክለ ትሰቅላለህ። ሌላም ዕቃዎችን ታመቻቸል። በጠዋት ትወጣለህ። በጠዋት የሚወጡትን ነብዩ ዱዓ አድርገውላቸዋል፣ ማታ በጊዜ የሚመለሱት። ታስተካክላለህ። ይሄ የኔ ሰበብ ነው ጌታዬ። ርዝቁን አንተ ካላመጣህ ማንም ሊያመጣልኝ አይችልም። ወደ ማን ዞራለህ? ወደ አላህ። ነብዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ሲሰደዱ አላህ ሚዕራጅ ላይ እኮ ከመካ ወደ ቤተል መቅደስ በአንዴ እንደወሰዳቸው መውሰድ ይችላል። ግን ትምህርት ሊሰጡ ስትራቴጂዎችን ቀየሱ። የሚደበቁበት ዋሻ አመቻቹ። መንገድ የሚያመላክታቸው ሰው የመንገድ ጓደኛ መረጡ፣ አቡበከር ነው። ከዛስ ነብዩ ጋሩ ሰውሩ ላይ ተደበቁ። ምግብ የሚያመላልስ እንዳይጠረጠር የአቡበከር ልጅ አስማ እርጉዞና ትንቀሳቀሳለች። የአቡበከር እረኛ ያ መንገድም እንዳይታወቅ ደግሞ ፍየሎችን ያሰማራል። አብደላህ አቡበከር ልጅ ማታ ከረሱልላህ ሰለላሁ ዐለይሂ ወሰለም ከአቡበከር ረዲየላሁ ዐንሁ ጋር ያድራል። ኢንፎርሜሽን ይነግራል። ጠዋት ቦህ ከመቅደም ሄድና ይተኛል። መካ አደር ያስመስላል። ቀን ከሙሽሪኮች ኢንፎርሜሽን ይሰበስባል። አያችሁ፣ ያ ሁሉ ስትራቴጂ ከቀየሱ ምን ካሉ በኋላ ወደ ማንዘሩ ወደ አላህ። አላሁማ አኽሪጅኒ ሙኽረጀ ሲድቅን ወአድኽልኒ ሙድኸለ ሲድቅን። ጥሩ አወጣጥ ጥሩ አስገባኝ ብሎ ወደ አላህ ዞሩ። ሐኪም ቤት ስትሄድ ሰበብ ነው የሚያድነው ማን ነው? አላህ። አለዛ እኔ በአላህ እመካለሁ ብለህ ባቡር መንገድ ላይ መኪና አስፋልት መሃል ላይ እየነደፍ ለፊት የመጣ ይቆማል? ይሸሻል አይሸሽም? ምግብ ቀረበልህ እጅን አውጥተው ወደ አፉ ማድረግ ሰበብ ነው።
አይ በአላህ ነው የምመካው ምግቡ አፌ ላይ ግባ ብሎ የሚያየው አለ? የለም። ሰበብ ያስፈልጋል። ነገር ግን በሰበብ አትደገፍም። የምትደገፈው በማን ነው? በአላህ ነው። ልክ እንደ ሰውየው ሆነ አላቸው፣ ያ ሼህ አቤት፣ አላህ ልጅ እንዲሰጠኝ ዱዓ አድርጉልኝ አላቸው። ዱዓ ያደርጋሉ። 1 ዓመት ነው 2 ዓመት ሆነ። ደዋሉና ጠርተው እንደው ባለቤት ማህፀኗ ሰላም ነው ምናልባት መሃን ምናምን ከሆነች ሲሉ ባለቤት ይሉኛል እንዴ መቻ ገባው አላቸው። ይገኛል እንዴ ሊሳገው ደስ ያለ ሰበብ ልታገባ ትፈልጋለህ፣ እህቶችን ታማክራለህ፣ ልታወቅ ምን ትላለህ? ከዛስ በማን ትመካለህ? በአላህ። ወሻዊሩሁም ፊል አምር አላረ በነገር ላይ አማክራቸው አለ ሰሃቦችን። ፈኢዛ አዘምተ የወሰንክ ጊዜ ፈተወከለ አለላህ በአላህ ተመካ። ወመን የተወከል አለላህ ፈሁወ ሐስቡህ በአላህ የሚመካ አላህ በቂው ነው። ሌላኛው የርዝቅ ሰበብ ተቅዋላህ አላህን መፍራት። አላህን ፍራ፣ አላህ ይረዝቅሃል። በሐራም ለመገስመስ ለመሰብሰብ አትሩት። አላህን ፍራ፣ አላህ ይረዝቅሃል። ወላሂ የሆነ ነገር አለ አላህን ፈርተተው ፌክ ነው ተወው። ግንትር ነው የሚባለው በእኛ ቋንቋ ግንትር ይባላል። ፌክ ነው የምናውቀው። ተው፣ አላህ የተሻለ ይረዝቅሃል። ወመን የተቂላህ አላህን የሚጠነቀቅ አላህን የሚፈራ የጅዐል ለሁ መኽረጃ መውጫ ቀዳዳውን አላህ ያበጃጅለታል። ወየርዝቅሁ ሚን ሐይሱ ላ ያሕተሲብ ርዝቁንም ካላሰቡት አላህ ያመጣለታል። ሱብሓነላህ ካላሰቡት በምን አላህን በመፍራት ኢተቂላህ ሐይሱማ ኩንት አላህን ፍራ የትም ቦታ ብትሆን ቻይና ሞንክ ዱባይ፣ አሜሪካ ሞንክ አውሮፓ፣ አገር ውስጥም ከአገር ውጭ፣ በቀንም በጨለማ ሰው አየ አላየ የትኛውም ቦታ አላህን ፍራ። አላህ ያየኛል ሲል እኮ ነው ሰው እያንዳንዱ በጥንቃቄ አለዛ አለቃ ያለ የሆነ ቦታ ተመድቧል። አሰሪው ካለ ይሰራል፣ ከሌለስ አይሰራም። አላህን የሚፈራስ አላህ አለ ሁሌ ያየኛል ይላል። አንድ ንጉሥ አንዷን ሴት ዝሙት ሊሰራባት ሁሉንም በር ዝጊ አላት። ሁሉንም በር ዘጋች። ሁሉንም በር ዘጋች። ሁሉንም በር ስትዘጋ ሁሉንም ዘጋሽ አላት። አዎ ግን አንድ በር ቀረኝ አለች። የትኛው በር አላት? የአላህ በር። ሱብሓነላህ። አላህን ስፈራ ነገሮችን አላህ ያስተካክልልሃል። ጀብሎ የሚባል ንግድ ታውቃላችሁ? ጀብሎ ምንድን ነው? ሱቅ በደረቴ አይደል? ኢራቅ ላይ አንድ ሱቅ በደረቴ የሚሰራ አህመድ የሚባል ሰው ነበር። አንዷ ሌባ ወይም ማፊያ ልበላት ጠራችውና ና ልግዛ አለች። እሺ ብሎ ሲመጣ አስገብታ በርዘግታ በል ከኔ ጋር የምተኛ ከሆነ እተኛለህ፣ ዝሙት ፈልጋለሁ፣ አለዛ አሳስረሃለሁ ጨውሄ እንዲያረገኝ ብያለሁ። ሱብሃንአላህ። እምቢ ካለ ስሙ ልታጠፋ ነው። ታዲያ ካንቺ ጋር እንዴት እንደዚህ አንዴ ልታጠባ እሺ አለች። ገባና ይላሉ እዛው ከተጻፈው ጋዜጣ ላይ ነው። አይነ ምድር አለ አይደል? ቆሻሻውን ካካውን ለቀለቀ ሰውነቱ በዱላ እየደበደበች አባረረችው። ምን ይላሉ? ይህ ሰው ሲሞት ጀናዛው ምስኪን ያክል እሽታ ነበር የሚሸተው። ሱብሃንአላህ። ሐራም ላይ ላለመውደቅ ያደረገው ነገር ከሞተ በኋላ ግን አላህ በዚህ ቀየረለት። አላህን መፍራት የተሻለን አላህ ይተካልሃል። አላህን በያለንበት ቦታ ላይ እንፍራ። ዛሬ ሰው አላህን ስላፈራ የአላህን ኃያልነት አላወቀም፣ የአላህን ታላቅነት ስላላወቀ የፈለገውን ሴራ ያስራ። ከሱ በላይ ግን አላህ አለ። ወላሂ አላህ አለ። ስለዚህ በየትኛውም ቦታ አላህን እንፍራ። አላህ ያሳካልናል። ዱንያ አኺራን አላህ ያሳምርልሃል። ጭንቀትን አላህ ያስወግድልሃል። አላህን ብቻ ፍራ። መን ተረከ ሊላሂ ሸይአን አወደሁ ላሁ ኸይረን ሚንሁ። ሌላኛው የርዝቅ ሰበብ ከስረቱል ኢስቲግፋር እናብዛ። ርዝቅ ይመጣል። ለምን? ርዝቅ የሚጠባው በወንጀል ነው። ወንጀል በሰራን ቁጥር አላህን ባመፀን ቁጥር ርዝቅ ይጠባል።
አላህን ምህረት ስንጠይቅ ወደሱ ስንጠጋ ደግሞ ርዝቃችን ምን ይላል? ይሰፋል። አላህ ቁርአን ላይ እንደተናገረው በነቢዩላህ ኑህ ዓለይሂ ሰላም አንደበት እንደተናገረው ኑህ ዓለይሂ ሰላም ህዝቦቻቸውን 950 ዓመት ዳዕዋ አደረጉ። ለይለን ወነሃር በቀንም በሌሊት በአንደበታቸው እየገለጹ በምልክት አንሰማም ሲሏቸው አላህ አንድ ነው እያሉ ዳዕዋ አደረጉ። አላህ የሚባል ነገር መስማት ማየት ማንፈልግም ብለው ወሰክሸው ሲያበሁም ፊቶቻቸውን ሸፈኑ በልብሳቸው። ካዳረጉላቸው ዳዕዋ መካከል ፈቁልቱ አልኳቸው እስተግፊሩ ረበኩም ጌታችሁ ምሕረት ጠይቁ፣ ወደ ጌታችሁ ተመለሱ። ኢነሁ ካነ ገፋራ እሱ እጅግ ሲበዛ መሐሪ የሆነ ጌታ ነው። ሙባለጋ ነው። ገፋራ